አቶ አምናን የጄሪንና የሜርሲን ከባድ ክፋትና ተንኮል ደረሰበት። ብሌን ምንም ነገር እንዳላደረገች ካወቀ በኋላ ብሌን እስከ ዛሬ ድረስ ላስቀየምኩሽና ላስከፋውሽ ነገር በጣም ይቅርታ፣ አንቺን መካስ እፈልጋለሁ አለና ጸጉሯን በሳሙና ሲያጥባት እሷን በደስታ ተመስጣ ጸጥ አለችው። ብሌንና ወይዘሮ ዛሃራ ደግሞ እጅግ በጣም ከሚባለው በላይ በጣም ደስ አላቸው። ጄሪና ሜርሲ አቶ አምናን እጅግ በጣም በሚገርም ሁኔታ ብሌንን ጸጉሯን ሲያጥባት ደነገጡና ፍጥጥ ብለው በንዴት መቃጠል ጀመሩ። አቶ አምናን ከመቼ ወዲህ ነው ደግሞ ብሌን ላንተ በጣም ጥሩና መልካም ሰው ሆና ጸጉሯን ለማጠብ የደረስከው ብላ ስትጠይቀው፣ ስሚ ወደ እናንተ ጉዳይ ተመልሼ እመጣለሁ። እያንዳንዱ ያደረጋችሁትን ነገርና ተንኮል ደርሼበታለሁኝ። ብሌን እናቴ ላይ በፍጹም ይሄን ነገር እንዳላደረገች እውነታውን አውቄዋለሁ። ሁላችሁንም አንድ ላይ ሆኑና በሰዓቱ የምንነጋገር ይሆናል ብሎ ደመደመ። እሷም በጣም ግራ ተጋባትና ወይኔ ጉዴ፣ እያንዳንዱ የተፈጠረውንና እየሆነ ያለውን ነገር ማወቅ የተሳነኝ ለምንድን ነው? ይሄን ነገር እኮ አምኜ መቀበል ነበረብኝ። ለምንድን ነው እንደዚህ ሆነው ብላ ቃወጠችው። እንግዲህ እጅግ በጣም በሚያሳዝንና በሚገርም ሁኔታ ብሌን እየተፈጠረ ያለውንና እንዲሁም ደግሞ የጄሪን ውርደት ወይዘሮ ዛሃራ ካወጣችው በኋላ ይሄን ነገር ያደረገችው ጄሪ እንጂ ብሌን አይደለችም። ጄሪም ያደረገችው ትልቁ ምክንያት በምን እንደው ታውቃለህ አለችው። እያንዳንዱ የተፈጠረውን ነገር በሙሉ ዘርግፌ ብነግርህ በጣም ደስ ይለኛል። ሜርሲ ብቻና ብቻ ናት ያንተ አክስት የሆነችው ሜርሲ ብላ ስትለው በጣም ደነገጠና ራሱን መቆጣጠር አቃተው። እናቴ ዛሃራ ይህን ነገር ስላደረግሽልኝ በጣም አመሰግናለሁ። ካሁን በኋላ የሚያጨናንቀኝና የሚያስፈራኝ ነገር የለም። ነጻ ሆኛለሁ ማለት ነው ብላ በጣም ተደሰተች። አዎ የኔ ልጅ ካሁን በኋላ አንቺ ነጻ ነሽ። ከአቶ አምናንም ጋር እንደፈለግሽ መሆን ትችያለሽ። ጄሪና ሜርሲ ደግሞ በቅርብ ጊዜ ከዚህ ከቤት አንጠልጥሎ አቶ አምናን ያስወጣቸዋል ብሎ ነገራት። ብሌን በጣም ደስተኛ ሆነች። ወይዘሮ ሰመሃል ደግሞ በሚያሳዝን ሁኔታ ፓራላይዝ ሁና ብትቀመጥ የባሏን እጅ ቆርጠው ሲያመጡላት የባሱኑ በሽታው እየተባባሰበት ሄደ። ሲፈን ደግሞ ከወይዘሮ ሰመሃል የምትፈልገው ነገር ስላለ ወዳጅ መስላ እያንዳንዱ የነበሩትን ጊዜያቶች እያስታወሰቻትና አብረው ሆነው ያሳለፉትን ጊዜያቶች ትነግረኛለች ብላ ብትጠብቅም ወይዘሮ ሰመሃል ግን ስለ ድሮ ባሌ ወይንም ስለ አምናን አባት ምንም ነገር አትበይኝ ብላ ነው ያለችው ማለት ነው። በጣም የሚያሳዝንና የሚገርም ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና በጉጉት ስንጠብቅ የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ብሌን ነጻ የወጣችበት ትልቁ ነገር ተፈጥሯል። ብሌን እያንዳንዱ የተፈጠረውን ነገር በሙሉ መናገር ቢያቀታትም አቶ አምናን ግን አጠገቡ እንድትደርስ አልፈቀደም። ይባስ ብሎ ለማናደድ ጄሪን የቀለበት ስነ ስርዓት ሲያደርግላት ብሌን ላይ ደግሞ ነገሮቹ እየተባባሱና እሷን ጥፋተኛ እንዲሁም ደግሞ እናቱ ለዚህ ምክንያት የተዳረገችው በብሌን ነገር ነው ብሎ አምኖ ተቀብሏል። ወይዘሮ ዛሃራም ደግሞ አምናን የኔ ልጅ ባልወልድህም አንተ ልጄ ነህ፣ እውነታውን
ልንገርህ፣ በፍጹም ቢሌን ይሄን ነገር አላደረገችም። እንዴት ነው የምታስበው? በጭራሽ። እውነታውን ስነግርህ ጊዜና ሰዓት ደርሶ እውነቱን ስትረዳ ቢሌን ላይ ጥፋት እንደሌለ ስታውቅ በጣም ትናደዳለህ፣ ትቆጫለህ ብላ አለችው። ስሚ፣ እኔ አይደለም በማስረጃ ያገኘሁትን ነገር ቀርቶ አይደለም ዝም ብዬ የሰው ልጅ ስመለከተው የምረዳው ነገር ነው። አንቺ ደግሞ ሁኔታሽ በሙሉ ለብሌን የምታግዥ ይመስላል። ከሷ አጠገብ ጥንቃቄ አድርጊ። አይ የምትይ ከሆነ ወይዘሮ ዛህራ ቤቱ ካልተመቸሽ ውልቅ ማለት ትችያለሽ ብሎ ሲላት በጣም አዘነች። ብሌንም ልቧ ተሰበረና ወደ ወይዘሮ ዛህራ ዘንድ መታ የተፈጠረውን ነገር በሙሉ ስትጠይቃት ልጄ ተረጋጊ፣ አምናን በጣም ጥሩና መልካም ሰው ነው። አሁን ላይ የተናደደብሽ ሁሉም ስለተመሳሰለበት ብቻ ነው። ይሄን እውነት ደግሞ ቀስ እያልን ስናወጣው ሁሉም የእጁን ያገኛል ብላ ስትል ብሌንም ወይዘሮ ዛህራን ተገድፋ ማልቀስ ጀመረች። ዛሬ የአቶ አምናን የቀለበት ቀን ነው። በዛ በቀለበት ቀን ደግሞ አንቺም ከነሱ ጋር መተሽ መጫወትና ጊዜ ማሳለፍ አለብሽ አለቻት። እሺ እናቴ ዛህራ አለችና ቁርስ ደርሷል ብላ ልትጠራቸው ወደነ አምናን ክፍል ሄደች። አምናንና ጄሪ አብረው ተኝተው እሱም በጣም ተናዶ ስለነበር ቆይ አንቺ የባለ ትዳር መኝታ ቤት ዘው ተብሎ ነው እንደሚገባው መቆርቆሪያ አለብሽ እኮ ብሎ ሲናገር ይቅርታ እዚህ እንደሆን ካላቅም ነበር አለችው። አታቂም ነበር አይደል? ምን አይነት ቅሌትና ውርደት ነው? በያሁን በሩን ዘግተሽ ውጪ አላት። ውዴ ተረጋጋ፣ ያው ቁርስ ደርሷል ብላ ልትጠራ ነው የመጣችው፣ ሌላ እኮ ምንም ነገር የለም አለች። እሱም ራሱን ሲያስታውስ ከጄሪ ጋር አብሮ እንደተኛ ሲያይ በጣም ደነገጠና ቆይ አንቺ ደግሞ ምን እያደረግሽ ነው ብሎ አላት። ምን አደረግኩ ውዴ? እንዴት እንደዚህ ሊሆን ይችላል? እኔና አንቺ አብረን መተኛት፣ በዛ ላይ ደግሞ ራቁቴን፣ ምንድነው የተፈጠረው ብሎ ሲላት እኔም በጣም ደንግጫለሁ። አሁን ላይ እንደዚህ እንዲሆን አልፈልግም። በጣም ሰክረህ ነበር የመጣኸው፣ ለዛ ነው አለችው። በጭራሽ እኔ ስጠጣ ብውል ልሰክርና ይህን ከባድ ስህተት ልሰራ አልችልም ብሎ ተናገረ። እንግዲያውስ ምንም ማድረግ አልችልም፣ የሆነ ሆነ ብላ ጄሪም አቶ አምናንን ስታሳምነው አምናንም በቃ ዛሬውኑ ቀለበት ማድረግ አለብን እንዴ ውዴ፣ በቀለበቱ ፕሮግራም ቤተሰቦች አይጠሩም እንዴ አለችው። በጭራሽ እኔ ማንንም ጋጋታም አልፈልግም። እናቴን አታያትም እንዴ ዊልቸር ላይ ተቀምጣ? እንግዲያው ማንን ሊለው ትፈልጊያለሽ እንዴ? ወይዘሮ ዛህራም አሉ ብሌንም አሉ። ይሄን ለመስራት አቅቷቸው ነው እንዴ ብላ ስትናገር ያልተባልሽውን ነገር አታውሪ። እሺ ስማኛ አንድ ጥያቄ ልጠይቅህ አለችው። ለምንድን ነው ለሰርጋችን ሱፍ የማትለብሰው ብላ አለችው። እኔ ሱፍ መልበስ አልወድም። ለምን? እኔ ልምረጥልህ እያለች አለችው። ስሚ ብሌን፣ አንድ ጥያቄ ብቻ ነው መጠየቅ የምችው፣ ከዛ በኋላ ልትደግሚልኝ አትችይም አላትና ወደ እናቱ ክፍል ሄደ። ለእናቱም ደግሞ እንደሚያገባ ሲነግራት ሊያገባ መሆኑን ቀለበት ሊያስር መሆኑን ሲነግራት በጣም ደነገጠችና አምናን የኔ አምናን ነው ሴት ያፈቀረው? አንተ እኮ ሴትን አትወድም ነበር፣ ሰውን አትወድም ነበር። ለዚህ የገፋፋህ ማን ነው? እማዬ አንቺ የምትፈልጊው በህይወትሽ የኔን ደስታ ብቻና ብቻ ነው። ዛሬ ማታ የቀለበት ፕሮግራም አለ። ተው የኔ ልጅ፣ ሁሉም ጊዜ የተስተካከልና እኔ በደንብ ይሻለኝና ደግሼ ድረሃለሁ ብላ አለችው። እማዬ የሰው ጋጋታም አያስፈልግም። ዋናው ነገር የምፈልጊው የኔን ደስታ ማየት ነው አይደል? ስለዚህ ዛሬ ማታ ሁሉም ነገር እንዲዘጋጅ እነግራቸዋለሁ አለና ወደ ተዘጋጀው ቁርስ ቦታ ላይ ሲሄድ ስሙኝ ሰዎች፣ ዶክተሩ እናቴን
እንክብካቤ ካደረጋችሁላት ወደ ቀድሞ ማንነቷ ማስታወስ ትችላለች ብሏል። ስለዚህ እናቴን ሁላችሁም እንድትንከባከቧትና ካጠገቧ ሆናችሁ እሷን ለማስታወስ የሚረዳትን ነገር እንድታደርጉ ፈልጋለሁኝ አለ። ችግር የለውም ማምናኔ፣ አሁንማ አጋጣሚውንም ተጠቀምኩና እንደፈለግኩ ነው ማደርጋት፣ እዛው ድፍት ብላ ብትቀር እያለች ሜርሲ መናገር ጀመረች። ሜርሲም ደግሞ ወደ ወይዘሮ ሰመሃል ክፍል ገባችና ልጅሽም ሊያገባ ነው፣ አንቺ ግን እንደዚህ ፓራላይዝ ሆነሽ እንኳ ልጅሽን መዳር አትችይም፣ በጣም ያሳዝናል እኮ አለቻት። ደንግጣ ዝም አለች። ሲፈንም ደግሞ የሜርሲን የክፋት ጥግ ስላወቀች ስሚ ወይዘሮ ሰመሃል፣ ሜርሲ ማለት ከባድና አደገኛ ጠላትሽ ናት፣ ተጠንቀቂ ብላ አለቻት። ጄሪ ለቀለበቱ ፕሮግራም ልብስ ልትመርጥ ሲፈንን ከዛ ክፍል ወሰደቻትና ምረጭልኝ ስትላት ሲፈን ደግሞ ምንም ደስተኛ ስላልሆነች የፈለገችውን መርጣ ለበሰች። ሜርሲም መቼም እኔ ጋር እኩል ልትሆኛ አትችይም፣ እንዴት ብዬ ጓደኛዬ፣ ዛሬ በጣም ደስ ብሎኛል፣ ከአቶ አምናን ጋር በጠጣነው መጠጥ ምክንያት አብረን ተኛን እኮ ብላለቻት። አንቺ ግን ጉደኛ ነሽ፣ መግደልም ማፍቀርም ሁለቱም ይቻላል እንዴ እያለች በጣም ተገረመች። ወይዘሮ ሰመሃልም እያንዳንዱ እየተፈጠረ ያለው ነገር በጣም ግራ አጋብቷት ፍጥጥ ብላ ማየት ጀመረች። የቀለበት ፕሮግራሙም ከተፈጸመ በኋላ አቶ አምናን እዛው ቁጭ ብሎ እየጨፈሩ ሳለ ጄሪንም ቀለበት አደረገላትና እጇን ሳማት። በጣም ደስ አላት። የአምናን ጓደኛ ደግሞ በሚገርምና በሚደንቅ ሁኔታ ከቢሌን ፍቅርና ፎንቃ ይዞት እሷ ላይ ትኩረት አድርጎ ሲመለከት በቅናት እያበደና እየተንጨረጨረ ይገኛል። የአምናንም ጓደኛ ከሚባለው በላይ ቢሌንን እንደወደዳትና እንዳፈቀራት በፊቱ ላይ ትልቅ ደስታ ይታይበታል። ዛህራም ደግሞ የቢሌንን ደስታ ስታይ ጭፈራዋን ቀጠለችው። ሁሉም እየሳቁና በፈገግታ ተሞሉ። መጨረሻ ላይ በር ሲቆረቆር ቢሌን ሂዳ ከፈተችና በትልቅ ካርቶን የአምናን አባት እጁ ተቆርጦ ታሽጎ ተላከለት። ያንን ከፍተው ሳው እጅጉን በድንጋጤ ፍዝዝ ብለው ቀሩና ከሚባለው በላይ ራሳቸውን መቆጣጠር አቃታቸው። ወይዘሮ ሰመሃልም ይሄን ነገር ስለምታውቀው የአባቱን ትልቅ ነገር ስለደበቀችው እዛው አለችበት ድርቅ ብላ ቀረች። ሲፈንም ደግሞ አጠገቧ ሆና እንባዋን እየጠረገችና እያረጋጋቻት ነበረ። በጣም ያሳዝናል። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉ ላይክ፣ ሰብስክራይብ አድርጉ። የአምናን እናትም ስለ አባቱ የተፈጠረውን ነገር ተናግረው ይሆን? ቢሌንና አምናን አንድ ላይ ይሆናል? ጄሪና ሜርሲ እያንዳንዱ ተንኮልና ስራቸው የሚጋለጥበት ትልቁ መንገድ ይሆናል። እስከዛውን ድረስ ውድ የተከበራችሁ የደሴው አርግቤ ቤተሰቦች ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።